ልጅቷስ ለምን አመጣታል? ለምን ገባሽ አንቺ እዚህ ማለት ሲጀምር? ብሩኬ አሁን እሱን ተውና ልጅቷ ጋር እንሂድ እና ልጅቷን እኔ ከዚህ በኋላ ስጣትና እኔ አራራም ከዚህ በኋላ አይመለከትም። ብሩኬ የነገረችኝ ነገር ስላለ ነው። ምንድነው የምትነግርሽ? ምኑን ነው ለኔ የነገረችኝ በሙሉ ንገሪው። እኔ ምንም ነገር ተናግረሽ ከዚህ በኋላ ምራራ ግን ከዛ በፊት ልጅቷ ጋር ነው አልሄድም። ማን ይዞልክ? አላመጣም። ፈልገውን ነገር በሙሉ ነግርሃለሁ። ግን ምንድነው አንሪ የምትዩ? ትላንትና እየለመንኩሽ አልነበር እንዴ? እኮ እኔ ደግሞ ልጅቷን በልጅ አንቺም እኮ እኔን እኮ በህይወቴ ነው የፈተንሽኝ አይደለ? እኮ ማወቅ የምትፈልገውን ነገር በሙሉ ነግራለሁ። ብሩክ እኮ ተናገሪና አመጣታለሁ። ልጅቷ እኮ መጀመሪያ ልጅቷን አምጣልኝ። ቅድሚያ ተናገሪና አመጣታለሁ። ተናገሪ። አሁን እኔ ሁሉንም ነገር ላይ የሚነግረው ቆይሽ፣ ተረጋጉ። እሺ አንዴ ተረጋጉና ልጅቷ ያለችበት ቦታ ሄደን ልጅቷን ተያዛት። ከዛ ያለውን ነገር ቁጭ ብለን በስርዓት እንነጋገር። ምንድነው የምትይዛት? እኔ ነገረችኝ ነገር ስላለ ምንድነው የምትይዛት ልጅቷ? እዩ አሁን አንቺ ተረጋጊ በቃ። የትም አትሄድም ልጅሽ። እኔ ብሩኬን አምነዋለሁ። መጀመሪያ እንደዚህ መሆን ከዛ በኋላ ለአንቺ ነገርሽ ነገር በሙሉ እኮ ለእሱ ነግሯለሁ። አለቀ። ለአንቺ ነግሬሻለሁ አይደል? ችግር የለውም። ሁሉንም ነገር ለእሷ ነግሬሻለሁ። ግን በቃ እኔ ከአንቺ እኮ የምፈልገው አንድ ቃል ነው። የአንተ ልጅ አይደለም ነው በቃ አይደል? እንደዚህ ባርድ ስኬር ነበር አይጠባችሁ። ስለዚህ አሁን መተሽ እዚህ ጋር ማልቀስ ልጅቷ ስታይ ምናምን አይደለም። እዩ ትላንትም የሁሉ ዘመንም የለመንኩሽ ለዚህ ነው አይደለ? ስለዚህ እንዲህ አርድ ነበር የምትፈልጊው ነገር በሙሉ ነግራለሁ እኮ አልኩ እኮ ነገር ልጅቷ ጋር ወሰደንና ይኸውናኝ እኮ እዩ እኔ ምን እነግርሃለሁ የነገረችኝ ነገር አንዳንድ ይኸውልሽ ሃይሚ አንቺ እዚህ ውስጥ አትግቢ በቃ ጨርሻለሁ እኔ አልገባም ግን አንቺ እዚህ ውስጥ አታልቅስ በልጅቷ ምክንያት በቃ ብሩክ ለናምሽ ምንድነው የምትይው አንቺ ተነሺ እኔ እሰጥሻለሁ ተነሺ እኔ እኮ እንድትለምኝኝ አይደለም በቃ መጀመሪያ ልጅ ውስጥ እኮ እንድትለምኝኝ ማወቅ ያለብን ነገር በሙሉ ነግራለሁ አልኩ አይደል የምትፈልገው ማወቅ የምትፈልገው ምንድነው በቃ ልጅ አንተ አለመሆኗን ነው ማወቅ የምትፈልገው ልጅ አንተ አይደለችም በቃ ልጅ ውስጥ እኮ የማናት አይደል? የኔ ካልሆነች የማናት? እንደዚህ ብለሽ አታወሪኝ እኮ ምናምን አይደለም። ነገ መታሽም ልትቀይር ይችላልሽ ሐሳብሽን። አታልቅሽ እኮ በጸባይ ከኔ ጋር ምንም አላደረግንም አይደለ? መልሽልኝ ብሩክ ልጅቷ ጋር ሰደ እኮ አይደለም የተፈጠረ ነገር የለም ካንተ ጋር የት ነው ያለችው? የትም አይደለችም እኔ ጋር ናት። ቆይ እኔ መጠየቅ ይኸውልሽ ሰሚኛለሽ አይሚ መጠየቅ የምፈልገው የመጠየቅ ግዴታ አለብኝ። በቃ ጸጥብ ሌላ ለምን እንዲያደረግሽ ምናምን አይደለም። የልጇ አባት አለ አይደለ? አዎ አለ። በቃ እኔ አሁን እዚች ጋር በጣም ረጅም ነገር ነው ማውራት አልፈልግም። በቃ ማውራት ካለብንም እንደ ሃይሚ በነገርኳት እኮ የኔ የብሩክ ልጅ አይደለም አይደል? በቃ አይደለችም ግን ልጅ ልጅ ይመጣልኝ። እኔ የምፈልገው ይሄንን ነው። የሁሉም እንዲሄድ የሚያደረግሽኝ አንቺ ነሽ። እኔ በክፋት አይደለም ወቂ። እኔ እሺ ልጅ አለው እኔ ብዙ ክፋት አድርጌያለሁ አንተ ላይ እኮ ልጅ የማን የቢኒያምስ አይደለም ልጅ እናት በቃ ግን እኔ አሁን እዚች ጋር እሱ ጋር ልጅ የቢኒያም ነው ነገር የሆነው ነገር ምናምን መናገር አልፈልግም እኮ ልጅ የቢኒያም ነው አይደል? በቃ እኔ የምፈልገው ይሄንን ነው። ሰላሜን ነበር የምፈልገው። አንቺ ሰጥሻለሁ አመጣልሽ እኮ ግን በቃ ስለተፈጠረው ነገርም ስለሁሉም ነገር ከሀይሚ ጋር አውርተናል። መንገር ያለብኝ ነገር በሙሉ ነግሬያታለሁ። አንተ ንጹህ መሆን ነግሬያታለሁ። ልጅቷን መኪና ውስጥ አድርጋት እኔ አመጣታለሁ። መኪና ውስጥ እንዴት እተዋታለሁ? ይያት እመጣለሁ። በቃ እኔ ሄጄ ተመልሼ እመጣለሁ። የትም ትሆን እኔ አመጣታለሁ። እንዴ እኔ እቺ ልጅ አልበድላትም እኮ አይደል? በቃ የምፈልገው አንድ ነገር ነበር፣ ነገራችሁኝ። በቃ አመሰግናለሁ። እሺ እኔ ከዚህ ነገር በቃ ቶሎ እንትን ብዬ ልውጣ እኮ። ልጅቷን ላምጣት፣ ጠብቁኝ። ማን ይዞልህ ነው? እሺ ላምጣት። ምንድን ነው የምትይኝ? በቃ ማድረግ ያለብኝ እሺ ዛት ነው በቃ። እኔ ራሱ ከዚህ ነገር ቶሎ ብዬ እንትን ማለት ፈልጋለሁ። አንቺ በቃ ተረጋጊ። ያው እንትን ብሏል መጥቷል። ተረጋጊ በቃ ይሄን ሰው መጥቷል። ኢየሱስ ከርታታው በእንባ ተሸኘች ብርሃኔ ዳግም በስለት ላትመጣ
ምንድነው የሚያስለቅሳችሁ? ስለወሰድኳት ነው የምታለቅሽው? አላውቅም ለምን ነው እዩ ስለወሰድኳት ነው ወይም የምታለቅሽው? ልጅ አይደለች ልጁ አይደለች እኮ ታዲያ ሁሉ ችግር መፍጠር ለምን አስፈለገ? እኔ እኮ አሁን ይኸውልሽ በጣም ብዙ ነገር መጠየቅ እኮ ግዴታ አለብኝ እኮ በቃ አሁን ደግሞ ግን ለምንድን ነው ደግሞ ስለወሰድኳት ነው የምታለቅሽው? እንዲህ ባላረግ እስኪ ርቀት ትሄጂ ነበርሽ። እውነቱን ልናገር ነበር እኔ ፈርቼ ነው አለችኝ እኮ ማለት ፈርቼ ነው ማለት ይሁሉ ጊዜ እንትን ብዬ እንዴት ብዬ ነው የምናገረው እውነቱን ምናምን ነገር ነው ግዴታ ነበር እኮ ግዴታ እንደዚህ በቃ ተቀምሞ ነበረብኝ አይደል? ግዴታ እኔ እሷ አሁን እሷ ሐሳቧ ራሱ እዚህ ሀገር መቆየት አይደለም ልጇን ለኔና ለአንተ ሰጣ አረብ ሀገር ምናምን ሄዳለሁ ነው እያለች ያለችው። ምን አይነት ችግር ውስጥ እንዳለች አላቅም። ለምን ማለት ነው አረብ ሀገር ሄዳለሁ አላቅም። ለምንድን ነው የምትይው? ሄዳለብኝ እኔ ከቢኒ ጋር ምን አይነት ችግር እንዳለባቸው ነው ያላቀም። አይደለም ቆይ ልጁ የቢኒያም ነው እና የቢኒያም ከሆነ አብራችሁ ማሳደግ ይመስል ለምንድን ነው ጥለሽ የምትሄጂው አረብ ሀገር? እናንተ ማታውቁት ብዙ ነገሮች አሉ፣ በጣም ብዙ ነገር እናንተ ማታውቁት ብዙ ነገሮች አሉ። እሱ ወጥቶ ልጅቷ የኔ ናት ምናምን ስላለ አይደለም በቃ ብዙ ነገሮች ተፈጥሯል። እኔ እና እሱ ማለት ብዙ የተፈጠሩ ነገሮች አሉ። እኔ እነዛን ነገሮች እዚህ ጋር እነዚህ ምን ነገር አልፈልግም። መንገር ካለብኝ እነግራለሁ፣ ችግር የለውም። ግን አሁን ማድረግ ያለብኝ እኔ ልጅቷ አንተ ናት ብዬ በዚህ ልክ እንትን ልል የቻልኩት በቃ አንተ ምን አይነት ልብ እንዳለ አውቃለሁ። ከበፊት ጀምሮ እኔ እናንተ እንተዋወቃለን። ምንም እንዳልተፈጠረ አውቃለሁ። እኔም በቃ እንደዚህ አይነት ልጅ እንዳልሆንኩኝ ታውቃለህ። ምንም እንዳልተፈጠረ አውቃለሁ። እሱ ልነግርህ እፈልጋለሁ። የዛን ቀን ምንም የተፈጠረ ነገር የለም እኔ እናንተ መሀል። በቃ ልነግርሽ የምፈልገው ምንድነው ንጹህ ልብ አለ ብሩኬ፣ ንጹህ ልብ ነው ያለው። ለሰው የሚራራ ልብ ነው ያለው። አይሚም እንደዛው በዚህ ይሄን ነገር ማድረግ አልነበረብኝም ሊሆን ይችላል፣ ግን በቃ ለልጅ ብዬ ነው ሁሉንም ነገር ያደረኩት፣ ለሷ ብዬ ነው። እስከዛሬ ድረስ የተፈጠሩት ነገሮች በሙሉ የሆኑት ነገር በሙሉ ለሷ ብዬ ነው። በቃ እሷን ጥዬት እንዳለ መሄድ ነበረ እኮ ሌላ ችግር ካለ ራሴ ጋር አድርጌ ለማሳደግ ነበረ። ግን በቃ የበለጠ ደግሞ እኔ እሷን ለአንተ ሰጥቼ ብሄድ በቃ አምነ ተቀብለ ነበር ሁሉንም ነገር። እኔ እኮ አምኜ የተቀበልኩት የራሴ ምክንያት ስለነበረኝ ነው። ገብቶሻል? ያንቺን ወር ለማራራት ለልጅ ታዘን ምናልባት ይሄ ልጅ ባልዋለበት አውዮ ይሆናል ምናምን ቢለሽ የሆነ ትተኛለሽ ብዬ ነው። ሌላ ምንም ተፈጥሮ አይደለም። ገብቶሻል? እቺ ልጅ በመሀል ከምናግልህ ይሄ ሁሉ ነገር ሲፈጠር የነበረው ለልጅና ለልጅ ብዬ ነው። ለራሴ አስቤ አንድም ያደረኩት ነገር የለም። ምናልባት ካንተ ጋር ለልጅ ነገር ካረክ አንተ ጋር መኖር የሚፈልገው ምናምን ብዬ ሊሆን ይችላል። እንደዛ ግን ለራሴ አስቤ አይደለም አንድም ነገር ያደረኩት። እኔ ላንተ ምንም አይነት ወይ ይሁን አለ አይደል የፍቅር ስሜት ኖሮኝ ወይ ደግሞ ካንተ ጋር መኖር ፈልጌ ምናምን አይደለም። ግን በቃ ለልጄና ለልጄ ብቻ ነው ያንን ሁሉ ነገር ሳደርግ ነበር። አሁንም ቢሆን ግን ሁለታችሁ አንድ ሆናችሁ በቃ ልጄ እሱን ተይው መሄድ በቃ ከዚህ ሀገር መሄድ አለብኝ። እኔ እኮ አወራሁሽ መሄድ አትችይም ብዬሻለሁ እኮ እቺ ልጅ ትተሽ የትም አትሄጂም። ይኸውልሽ እኔ ውስጤ ማለት ነው በጣም ትልቅ ክፋት ነው የተዘራው። ገብቶሻል? በጣም ትልቅ ክፋት። ግን እኔ ክፉ ሊሆንብሽ አልፈልግም። እኔ እቺ ልጅ እኔ አላቅም በቃ ከአባትየውም ጋር ሰላም እንድትሆኑ ፈልጋለሁ። ያለባችሁን ችግር አውሩ። በቃ እኔ የምፈልገው ነገር ወጥቶልኛል። እዩ እኔ ማገዝ የምችለው ነገር ካለ ጠይቂኝ። በቃ ሌላ ነገር የምትፈልጊ ከሆነ ጠይቂኝ እንጂ እሺ ልጅ ያለ እናት ያለ አባት እንድታድግም አልፈልግም። አንቺም አረብ ሀገር የምትሄጂበት ነገር እኔ አላቅም። ምን ያላችሁበት ነገር አሁን እኔ ቁጭ አድርጌ ባወራሽ እኔ አላቅም። ያለሁበት ሁኔታ እኔ ራሱ ሌላ ነገር ነው። ግን እዩ እኔ ታሳዝኝኛለሽ። እኔ እኮ እያልኩ ነበር እንደዚህ የሆነ ነገር ሆና ሊሆን ይችላል ፈልጋው ላይ ሆን ይችላል እያልኩ ነበረ። ግን በቃ የገባሁበት ነገር በጣም ብዙ ነው። ታውቂያለሽ አይደል? ይሄንን ትልቅ ገደል ውስጥ እንደከተሽኝ ታውቂያለሽ አይደል? አውቃለሁ። በቃ እሺ እኔ ለኔ ስትል ሳይሆን ለልጄ ስትል ለዛ ሁሉ ነገር ግን በቃ በልጄ ስም ይቅርታ የምጠይቅ የምፈልገው የምሬ ነው። ሁሉንም ነገር በሳ ለምን ወይ ንገሪኝ ቁጭ አድርገሽ ችግር የለውም እነግራለሁ። ግን እኔ ደግሞ አንድ ነገር ነው ግልጽ ያልሆነልኝ። እሺ እንደዚህ ከሆነ ችግር ውስጥ እንትን ብለሽ ከሆነ ዲኤንኤን የሚያክል ነገር እንደዛ ማስደረጉ ስለምን አስፈለገ? እኔ እኮ አሁን እዩ ግራን የገባሽ ነው። እኔ አይምሮዬ ላይ በጣም 1000 ጥያቄዎች ይመላለሳሉ። መጠየቅ እኔ በቃ የምፈልገው አንድ ነገር ነው። ነገሮች በሙሉ መልስላለሁ። ግን አሁን እዚች ጋር እኮ ዲኤንኤን አስቀይረሽ ነው አይደለ? መቼም የብሩክ ነው ሊባል አይችልም ነው አይደል? እንግዲህ ካልተቀየረ ወይ ተጽፎ ለምን አይባልም? በጣም ብዙ ነገሮች እነግረዋለሁ።
በጣም በብዙ ነገሮች ያግዘኛል ስለ በዲኤንኤ ብቻ ሳይሆን በጣም በብዙ ነገሮች ያው ሶልድም ጀምሮ ምናምን የነበሩ ነገሮች አሉ። ስለኔ ስትል ያለውን ነገር በሙሉ ያውቃል። እንደዛ የተፈጠረው በቃ እኔ ነኝ እንትን ያልኩትኝ በገንዘብ ምናምን አይደለም። በቃ ያለውን ነገር በሙሉ ነግሬው ነበር ተረድቶኝ ብቻ እኔ ግን ይሄንን ነገር አያውቅም እሱ የእናንተን እንትን ሊጎዳ በሚችል መልኩ ምናምን ነገር እኔ አለቀውም እኔ አሳስረዋለሁ። አያውቅም ማለት አይቻልም እኮ አሁን እንዴት ነው ላያውቅም ይችላል። ተጠያቂው እኔ ነኝ በቃ እኔ ነኝ። እኔ አንቺ ሙኝ ምናምን ይኸውልሽ እኔ አንድ ፍሬ ልጅ ስላለብሽ ግን የሚያሳስረውን ነገር ነው ያደረገው። ስሚኝ እቺ የምታል አንድ ፍሬ ልጅ ስላለብሽ አንቺን አልከስሽም፣ አንቺን አላሳስርሽም። ለአንቺ ብዬ ግን አይደለም ለልጅቷ ብዬ ነው። እሺ ገብቶሻል? በቃ ችግር ላይ ትሆኚ ይቻለሽ። እኔ እንደምራራልሽ ካወቅሽ በጸባይ መመጪብኝ ነው የሚሻለው። እሱንም እዚህ ነገር ውስጥ ምናምን ስለከተተኝ ለህዝብም ጥሩ ተገቢ አይደለም። ስለዚህ ቀጥታ ነው ማሳስረው ከሷለሁ። እኔ አለቀውም አሳስረዋለሁ። ይሄንን ምንም አንቺን ግን ልተውሽ ይችላል። ምን አይነት ሁሉም ነገር ምን ተጠያቂ አልኳ። ለሱም ተጠያቂ መሆን ካለብኝ እኔን ጠይቅ። ምንድነው የምጠይቅሽ? እስቲ ነግቢ። የት ነው የምገባው? እኔ ላውራት በቃ እኔ እኮ እንዴት እኔ ላዝንላትም አልቻልኩም። ግራ ገብቶኛል ምን ውስጥ እንደገባች ወይስ እኔ አያገባኝም። በቃ ነፃ ወጥቻለሁ ብዬ አሁን በቃ እዩ ልጅሽን አግኝተሻል። የተፈጠረው ነገር ተፈጥሯል። አንቺም ተረጋጊ። ልጅቷንም እዚህ በብርድ እንትናት በቃ ግቢና ወደ ቤትሽ እናድርስሽ። ከዛ ያሉትን ነገሮች ደግሞ በሌላ ጊዜ ተረጋግተን እናወራለን እንጂ አሁን አንቺም ደህና አይደለሽም። አንደኛ ተረጋጋሽ። መጀመሪያ ማለት የሁሉ ነገር የተፈጠረው በእኔ ምክንያት ነው አይደል? የእናንተ እንደዚህ መራራቂ የመጣው በእኔ ምክንያት ነው። ስለዚህ አወርታችሁበት ሁሉንም ነገር እንደምትፈቱት ቃል ግቡልኝ። ቅድምም ያው ብዙ ነገር አውርቼሻለሁ አይደል? በቃ እናንተ መሀል ያለው ነገር እንድትስተካከል እፈልጋለሁ በእግዚአብሔር። እዩ አሁን እሱን ታዩ እኮ እሺ እንሄዳለን፣ ግን እሺ ቃል ግቡልኝ። ቢያንስ አውርታችሁበት እንደምትፈቱት ቃል ግቡልኝ። እዩ አሁን እሱን ታዩ። እኔና እሱ የተጣላንበት የራሳችን የሆነ ምክንያት ስላለን ነው እንጂ በዚህ ብቻ አይደለም። ይሄ ምክንያት ያው ነው። ሌላ ምክንያት ቢኖራችሁ ግን እንደዚህ እኔና እሱ ታረቅንም አልታረቅንም ልጅሽን እኛ ላይ ተተሽ አረብ ሀገርም ሆነ የትም መሄዳችሁ እኔን አልፈልግም። ልጄን ጥዬ እሄዳለሁ ወደ አረብ ሀገር ምናምን የምትይኝ ነገር እኔ አልፈልግም። እውነቱን ስነግርሽ ተረጋጊና የምታወሩትን ነገር ከባለቤቱም ጋር አውሩ። እኛንም እኔ እሺ ግቢ በቃ እኔ ይቅርልሻለሁ፣ አንቺን ይቅርልሻለሁ። በቃ የሆነብኝ የምፈልገው ይሄን ነገር ብቻ ነው። ገብቶሻል? በቃ እውነታው ብቻ እንዲወጣልኝ ነው የምፈልገው። በቃ ተገላገሉ፣ ሰላም ይናገር። እኔ እያልኳት ነበረ። እኔ የምታፈቅርህ ነው የመሰለኝ እስከዛሬም ማለት ነው። እንደዚህ አይነት ነገር ውስጥ ስትገባ ለአንተ ፍቅር ያላት ነበር የመሰለኝ። እንደዚህ ሩቅም ስትሄጂ ምናምን ግራ ገብቶኛል። ግን ደግሞ እንደዚህ እዚህ ነገር ውስጥ እንትን ብለሽ ደግሞ 6 ወር እንኳን ያልሞላትልሽ ትተሽ መሄዳችም ሰው ሀገር ነው የምትሄጂው። በሰላም ትመለሽ አትመለሽ አታውቂም። እዛ ምን አይነት ነገር እንደሚገጥምሽ አላውቅም። ከኔ እንደ ሴት የሚጠበቅብኝን ነገር አደርጋለሁ እንጂ እዛ ሄደሽ ብችል በጣም ብዙ እህቶቻችንን ብንመልሳቸው ደስ ይለኛል። ስለማንችል ነው። አንቺም ሄደሽ ደግሞ እዛ ይችል ልጅ ያለ እናት ማስቀረት አልፈልግም። ገባሽ አይደለ? እኔ ከሱም ጋር ታረቅኩኝም አልታረቅኩኝም ልጅሽን አልቀበልሽም። እሱን እንዳትጠብቂ። የቀሩትን ነገሮች እናወራባቸዋለን። ከቢኒም ጋር ያለው ነገር እኔ ብዙ ግልጽ ያልሆነልኝ ነገር አለ። ትነግሪኛለሽ በደንብ አንድ ነገር ልንገርህ። እኔ ካንተ ጋር ያለብኝ ነገር ብቻ ነው መጨረስ ፈልገው። ስለሱ እዚህ ጋር ማውራት አልፈልግም ከማንም ጋር እኮ። እሺ ለዚህች ልጅ ብለሽ ማውራት አሁን እኮ እኔ እንትን ማለት ሌላ ተካራ ውስጥ አልገባም። እሺ አትንገሪ፣ ምንም አትበኝ። ግን የምታስቢያቸውን ነገሮች በደንብ ዲቴል አስበሽ ወስኚ። ገብቶሻል? አሁን እኔ እቺ ልጅ አሁን ላሳድግ ምናምን ልቀበልሽ አልችልም። እሺ አሁን እንጎዳታለን። ይሄንን እንድታምኚ እፈልጋለሁ። ገብቶሻል? አይሆንም ስልሽ ደግሞ ሌላም ሰው ፈልገሽ እንደዚህ አድርጊ ማለት አይደለም። ተረጋጊና እናወራ። በቃ እኔ ምንም ቂም መያዝ ምናምን አልፈልግም። ከቢኒያም ጋርም ያለውን ነገር ፍቱ ግቢ። ከዛ ልጅሽን እንትን በይ። ከሱ ጋር ያለውን ነገር እናወራበታለን። አታልቅሽ። በቃ ግቢ እዚህ ብቸኛ ኩኝ ብቸኛ መንገድ ምን አለኝ እኔ የኔ ዓለም ጨለማ ዋጣ